የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዛሬ በኢትዮጵያ ኢንቨስትመንት ኮሚሽን በመገኘት የኮሚሽኑን የሥራ እንቅስቃሴ ተመልክተዋል። ኮሚሽኑ ባለፉት የለውጥ ዓመታት የኢትዮጵያን የኢንቨስትመንት ምህዳር በእጅጉ ያሻሻሉ የሪፎርም ተግባራትን ማከናወኑን መመልከታቸውንም እንዲሁ ምክትል ጠቅላይ ሚኒስትሩ ገልጸዋል። ተቋሙ ዓለም አቀፍ ደረጃቸውን የጠበቁና ዘመናዊ የዲጂታል አሰራሮችን የተከተለ የደንበኞች አገልግሎት አሰራርን ተግባራዊ አድርጎ እየሰራ እንደሚገኝም ተናግረዋል። የማክሮ ኢኮኖሚ ማሻሻያው ለዘርፉ ትልቅ እድል እየከፈተ ሲሆን በበጀት ዓመቱ 9 ወራት የውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድ የተገኘው ስኬትም ይህንኑ የሚያሳይ ነው ብለዋል። በቀጣይም ኮሚሽኑ የጀመረውን አበረታችና ከኢኮኖሚ እቅዶቻችን ጋር የተጣጣመ ኢላማ ተኮር የኢንቨስትመንት አማራጮችን በማስተዋወቅ የኢንቨስትመንት ፍሰትን ማሳደግ ላይ በትኩረት እንዲሰራም አቅጣጫ አስቀምጠዋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው የምክትል ጠቅላይ ሚኒስትሩ ጉብኝት ተቋሙ እየሰራ ያለውን ስራ አጠናክሮ ለመቀጠል አቅም የሚፈጥር መሆኑንና በተሰጠው አቅጣጫ መሰረት በቀጣይ ተቋሙ እንደሚሰራ አስታውቀዋል። የኢትዮጵያ ኢንቨስትመንት ኮሚሽን ከሩቅ ሆነን ስናየው ለውጥ ውስጥ እንዳለ እንጂ ፊል እናደርግ ነበር። አሁን በተቋሙ ተገኝተን ደግሞ ስናይ በርግጥም ተቋሙ በለውጥ ውስጥ ስለመሆኑ በደንብ ያረጋግጥንበት ነው የሚል ያነሱት ነው አንዱ ማለት ነው። ሁለተኛ ከስራ አካባቢ ጋር ተያይዞ አጠቃላይ እንደሚታወቀው የኢትዮጵያ ኢንቨስትመንት ኮሚሽን የቀድሞ የነበርንበት የስራ ኢንቫይሮንመንት እና አሁን ያለውን የስራ ኢንቫይሮንመንትም ጎን ለጎን በማነጻጸርም አሁን ያለው አጠቃላይ ለሰራተኛው ብሎም ለተገልጋዩም ምቹ የስራ አካባቢ መስለመፈጠሩም የዛም ምክትል ጠቅላይ ሚኒስትራችን በደንብ ለማየት ችሏል ማለት ነው። ሶስተኛው አገልግሎት አሰጣጣችን ነው። እንደሚታወቀው እንደ ሀገር ከመናነሳቸው በተለይ ሲቪል ሰርቪስ አካባቢ ከመናነሳቸው ችግሮች ውስጥ አንዱ የአገልግሎት አሰጣጥ ጋር ተያይዞ ያሉ ችግሮች ናቸው። እውነት ለመናገር ክቡር ምክትል ጠቅላይ ሚኒስትር ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን በመገኘት ያዩትን በተለይም ደግሞ ፈጣን አገልግሎት ብሎም ሰራተኛ ተገልጋዮችን ጭምር በማናገር ተገልጋዮችም ኢትዮጵያ ኢንቨስትመንት ኮሚሽን በሚሰጣቸው አገልግሎቶች ደስተኛ ስለመሆናቸው እሱንም በአካል ተገኝተው ያረጋገጡበት ነው ማለት ነው። ከዚህ ባሻገር ክቡር ምክትል ጠቅላይ ሚኒስትሩ አጠቃላይ የጀመርናቸውን በርካታ አዎንታዊ ስራዎችን አጠናክረን እንድንቀጥል የጀመርናቸው ላይ እየጨመረን የተሻለች ሀገር በመገንባት ሂደት ውስጥ ኮሚሽኑ የሚገባው ሚና እንዲወጣ እንዲሁ ማሳሰቢያ ሰጥተውናል ማለት ነው።